ያማረ ለተሰመተ ያሳልፋችሁ እንደሆነ ተስፋ እናደርጋለን። ያው በቡና ሰዓታችን ላይ ሁሌም ቢሆን አስተሳሰባችንን ከፍ የሚያደርጉ እይታችንን የሚያሰፉ ሐሳቦችን እናነሳና እንግዳ ጋብዘን እንጫወታለን። ዛሬ መግቢያችን ላይ እንዳነሳ ነው እንግዲህ አለመወደዳችንን መቀበል ከሌሎች ሐሳብ እስረኝነት ነፃ ያወጣናል በሚል በተወሰነ ተነጋግረንበት ነበረ። ነገር ግን ነገሩን ደግሞ በደንብ ሰፋ አድርገን እንድንጫወት እንግዳ ጋብዣለሁኝ። እንግዳችን ልዩነህ ታምራት ይባላል። የፐርሰናል ዲቨሎፕመንት ወይም ደግሞ የግል ስብዕና አሰልጣኝ ነው። በጣም ሰፊ የሚሰራቸው ስራዎች አሉ። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። አመሰግናለሁ ስለመጣ። እኔም አመሰግናለሁ ስለጋበዛችሁኝ። ዛሬ ያነሳነው ሐሳብ እንደውም የተለያዩ መድረኮች ላይ የምታነሳቸውን ሐሳቦች አያለሁኝና ከኛም ሐሳብ ጋር የሚገናኝም ስለሆነ ነው የጋበዝንህና ራስ ላይ መስራት ከምንም ነገር መቅደም አለበት ብዬ አስባለሁኝ። አለመወደዳችንን መቀበል ከሰዎች ሐሳብ እስረኝነት ነፃ ያወጣናል ስንል ሰውነዎችንና መወደድን እንፈልጋለን። እኔም በራሴው መወደድን እንፈልጋለሁ፣ ተቀባይነት እንዲኖረኝ እንፈልጋለሁኝና ይሄ ስሜት ከየት ነው የሚመጣው? እውነት ከልጅነታችን ካስተዳደጋችን ነው ወይ ካለንበት ሙያ ነው? እንዴት ነው የሚለው? እስቲ መጀመሪያ እናንተ። መልካም መወደድ የማይፈልግ ሰው የለም። ናቹራሊ ሁሉም ሰው መደነቅ፣ መወደድ፣ መከበር ሰው ይፈልጋል። ሰዎች ከሚጠሉት አንደኛ ማንነት መጠላት፣ ሁለተኛ መናቅ፣ እነዚህ አለመከበር ሰዎች አይፈልጉም። እንደው ተናግረሻቸው ሳይሆን በአስተያየትም በሁኔታዎች አየኸኝም ብሎ አስተያየት ትክክል አይደለም ብሎ ብዙ እርምጃዎች ውስጥ የሚገቡ ሰዎች አሉ። በመሰረታዊነት ሰው መወደድ ይወዳል፣ መከበር ይወዳል፣ መደመጥ ይወዳል፣ ኢሊቬት መደረግ ይወዳል። ይሄ የሰው ባህሪ ነው። እኛ ጋር ብቻ አይደለም ያለው። ኢሞሽን ሰው ከሚመራበት ወይም ስሜት የሚባለው ማንነት ሰው ከሚመራበት አንደኛው ማንነት ነው። ሰው በእውቀት ይመራል፣ በስሜት ይመራል፣ በምርጫ ይመራል። እዚህ እውቀት አለን፣ ምርጫ አለን፣ በውሳኔ ደግሞ እንደገና ይመራል። ስለዚህ ኢሞሽን ህፃኑ ላይ ያለ፣ ወጣቱ ላይ ያለ፣ ሴት ላይ ያለ፣ አዋቂ ላይ ያለ፣ ሁሉም ላይ ያለ ስሜት የሚባለው ማንነት ማለት ነው። ግን አንድ ዓለማችን ትልቅ እውነት ወይም አስተምሮት አምጥቷል፣ የስሜት ብልህነት ማለት ነው። ስለዚህ ስሜትን የማስተዳደር ደርዝ፣ የማስተዳደር ሂደት፣ የማስተዳደር ብቃት አስፈላጊ ነውና ሰዎች መወደድን ይወዳሉ። ካልተወደዱ ግን የሚወደድ ስራ ለማድረግ ደግሞ ይተጋሉ። አልተወደድንም ብለው ደግሞ ሌሎች እርምጃዎችንም ደግሞ የሚወስዱ ሰዎች አሉ። ኖርማሊ ፕሮሰሱ አስፈላጊ፣ እውነተኛ፣ ናቹራል የሆነ ማንነት ነው። ውስጣችን ስሜት ስላለ ማለት ነው መወደድ እንፈልጋለን፣ መወደስ እንፈልጋለን ማለት ነው። አልተወደድንም ማለት ግን ወይም ደግሞ አልተመረጥንም ማለት ግን አልተወደስንም ማለት ግን ውስጣችን ያለው ማንነት ትክክል አይደለም ማለት አይደለም። ስራችን ትክክል አይደለም ማለት አይደለም። ስለዚህ ከዛ ዲስከሬጅመንት ውስጥ መራቅ አለብን ማለት ነው። ማለት ይሄ ባለመወደድ ሂደት ውስጥ የሚመጡ ኦቨርካም የምናረጋቸው ማለት መልስ የምንሰጣቸው ሂደቶች አሉ። ለምሳሌ ሶሻል ሚዲያ ላይ መመልከት እንችላለን። እኔ ባለቤቴ ኮሜንት ታያለች የመጀመሪያ ከምሰራቸው ስራዎች ማለት ነው። እና ኔጌቲቭ ኮሜንት ሲመጣ ሙዶ ይረብሻል። እና እኔ ምን እላታለሁ፣ እንዴ ተዘጋጅቶ ሆን ብሎ ይሄንን ለጻፈ ሰው እንዴት እንደዚህ ሙድሽን ትረብሻለሽ? ቤተሰብሽን እንዴት ትጎጃለሽ? ስለዚህ ዲስከሬጅድ መሆን የለብሽም። ሰራንበትን ተነሳንበትን ፐርፐዛችንን አውቀን ነው መንቀሳቀስ ያለብን እላታለሁ። ስለዚህ እንደው ወደ ውስጥ በደንብ አልግባብሽና መወደድ የሁላችንም ፍላጎት ነው፣ የሁላችንም ስሜት ነው። አልተወደድንም ማለት ግን ህይወትን ወደኋላ ያደርጋል ያቆማል ማለት ግን አይመስለኝም፣ አይደለም። ስለዚህ መወደድን መፈለግን በዚህ ያህል ከገለጽነው ደግሞ አለመወደዳችን መቀበል ደግሞ ማንነታችንን ትክክለኛ ራስነታችንን እንዳናጣ ያደርገናል እንላለን። እውነተኛ ሰዎች አለመወደዳችንን መቀበል እንችላለን? እንዴትስ ነው መቀበል ያለብን? እንደየሰው ማንነት ይለካል። አልተወደድኩም የሚለው ማንነት ከየት ነው የሚመጣው? እውነት ከቆምንበት ዓላማ አንፃር ነው ወይስ ከምንሰራው ስራ ሰዎች አይተው ስላልወደዱን ነው? እንዴት ነው አለመወደድ የመጣው የሚለው መሰረታዊ ጉዳይ ነው። ለምሳሌ ዓላማን በመኖር ሂደት ውስጥ ሰዎች የምንሰራውን ስራ ላይወዱልን ይችላሉ፣ ተግባራችንን ላይቀበሉ ይችላሉ፣ መልካችንንም ላይወዱት ይችላሉ፣ ቁመናችንንም ላይመርጡት ይችላሉ። በዚህ ሂደት ውስጥ ራስን መቀበል የመጀመሪያው ማንነት ነው። ሰዎች አይወዱኝም ብሎ ቤቱ የተቀመጣል፣ ሐሳቤን አልተቀበሉትም ብሎ ትልቅ የሚያደርገውን ትልቅ ቦታ የሚያደርሰውን ሐሳብ ያቆመ ሰው አለ። የሚያድገውን ስኪሉን ከጅማሬ ያስቆሙበት ደሞ አንተ ብለው ወደ ቤቱ የመለሱት ብዙ ሰዎች አሉ። ስለዚህ የሰዎች አስተያየት የራሳቸው ነው። አንቺ ግን የተነሳሽበት ዓላማ ማንነቱ ለመወደድ ብለሽ መጀመር የለብሽም። ሲጀምር ስራን ሰዎች በጊዜ ሂደት ውስጥ በሰራሽው ስራ ማንነት ከወደዱሽ ኢትስ ኦኬ። ግን ስራን ከዓላማ መጀመር በጽናት ለማስቀጠል ይረዳል። እንደውም ሌስ ብራውን without commitment you can't start ይላል። without consistency you can't finish።
እንግዲህ መወደድና አለመወደድ ሰዎች አልወደዱኝም ብለን ማከለ ላይ የምናቆም ከሆነ ኮንሲስተንሲያችንን ነው የሚመቱብን ማለት ነው። ስለዚህ ወደ ድርሻችን ወይም ወደ ድል ፈንታችን አንገባም ማለት ነው። ስለዚህ ሰዎች አስተያየት መስጠት መብታቸው ነው፣ መጥላትም መብታቸው ነው። ለመወደድ መታገልም አያስፈልግም። የተፈጠርንበትን ዓላማ የቆምንበትን የፐርፐዛችንን ደርዝ መስራት በዛ ሂደት ውስጥ እንግዲህ በጊዜ ሂደት ከፈለጉ ይወዱናል፣ ካልፈለጉም ደግሞ አይወዱንም። ስለዚህ የሰዎች ምርጫ ውስጥ መግባት አንችልም። ቅድም እንደነገርኩሽ ሰው ስሜት አለ፣ ምርጫ አለ። ስለዚህ እኔ ስሜቴን ነው የምኖረው፣ እሱም ስሜቱን ነው የሚኖረው። ስለዚህ ሰው በራሱ ጭንቅላት ነው የሚመራው። በራሱ ጭንቅላት አይቶ በራሱ ሐሳብ መዝኖ በራሱ ማንነት አይቶ የሚወደኝ ከሆነ ይወደኛል፣ የሚመርጠኝ ከሆነ ይመርጠኛል፣ የሚያደንቀኝ ከሆነ ያደንቀኛል። እኔም በራሴ ጭንቅላት ያንን የምሰራውን ስራ ለክቼ መዝኜ ለኔ ይጠቅማል ለህብረተሰብ ነው የሚጠቅማል ብዬ ነው የምሰራው። ያ ሊወዱትም ላይወዱትም ሊቀበሉትም ላይቀበሉትም ይችላል። ግን ነገሮች የሚወደዱት ከአንጻራቸው ነው። ከየትኛው ቦታ ቆመሽ ነው ነገሩን የምትሰሚው? ከየትኛው ቦታ ሆነሽ ነው ነገሩን የምታየው? ጽንፎች አሉ። ባህል አለን፣ ወግ አለን፣ እምነት አለን፣ ሐሳብ አለን፣ ዕውቀት አለን፣ ምርጫዎች አሉ። እንዳገርም ስናይ ዝም ብለን የፈለገ እውነት የፈለገ ዕውቀት የፈለገ መልካም ነገር ሰውየው ቢኖረው እኛ ዝም ብለን ላንወደው እንችላለን። because ምን ጸየፈው አንድ ነገር ውስጣችን የተቀመጠ የተበላሸ አመለካከት ሊኖር ይችላል። ስለዚህ ጥሩ ነበር ግን እንዲህ ነው ብለን ላንወደው እንችላለን። ሁሉ መልካም ነገሩን በአንድ ማንነት እናፈርሳለን። እንደኔ ድሮ ወጣቶች ላይ ተሰራ በጣም ጥሩ ነው የምታወራው ግን ይሉኝና ወጣቶችን አጭር ነክ ይላሉ። አጭርነቴን ይጠሉታል ማለት ረጅም ሰውን የሚወዱ ሰዎች አሉ። የኔን አጭርነት ሰዎች ላይወዱት ይችላሉ። ምሰራውን ስራ ላይወዱት ይችላሉ። በጣም ጥሩ ነው የምታወራው ግን ገንዘብ አያመጣም ሊሉ ይችላሉ። ስራዬን ወደውታል ግን ገንዘብ ስለማያመጣ ሊጠሉት ይችላሉ። ንግግሬን ምናምን ከወደዱት በኋላ እኔን አልለወጠኝም ስለዚህ ሐሳብ ትክክል አይደለም ብለው ሊተቹት ይችላሉ። ስለዚህ የቱጋ ሆነሽ ነው ነገርን የምትወጂው? የቱጋ ሆነሽ ነው ነገርን የምትቸችው? እንዴት ነው የምታየው? ዳይሜንሽንሽ ጽንፍሽ መሰረታዊ ማንነት ነው ነገርን ለመወደድም ለመጥላትም ማለት ነው። ግን እንደዚህ አይነት ሐሳቦች ሲመጡ እንዴት ነው መቀበል ያለበት ሰውየው? በርግጥ እነዛ ሰዎች የሚናገሩበትን መንገድና ሁኔታ ማወቅና መለየት አለብን። ወደኛ ወደ ራሳችን ስናመጣውና ወደ ተግባር ስንገባ ግን እንዴት ነው ማድረግ ያለብን? ኦልራይት ሶ ማንኛውንም ነገር የምትለኪው ከፐርፐዝሽ ነው። ከሰዎች ማንነት ሂደቶችን የምትለኪ ከሆነ ትክክል አይመጣም። አለበለዚያ በሰው ጭንቅላት እየተመራሽ ነው ማለት ነው። ያንቺ ጭንቅላት እየሰራ አይደለም። ፐርፐዝሽ ነው መሪሽ፣ ራይሽ ነው መሪሽ። ራይ ይላል አንድ ሰው ዳይሬክሽን ይሰጣል ይላል። አቅጣጫ የሚሰጥሽ ራይሽ ነው። ስለዚህ አንዳንድ ሰዎች አሉ የሰዎችን ጭንቅላት ቤታቸው ሆነው የሚቆጣጠሩ አሉ። በቃ አሁን እንደዚህ ብጽፍለት እንዲያረጋል ብሎ የሚመልስ ሰው አለ። እንዲህ ብዬ ብናገረው እንዲህ ብሎ ይመልሳል ብሎ እኮ ተያይዞ ሰዎችን ከመንገዳቸው የሚያላቅቅ ሰው አለ። ስለዚህ አንቺ ፐርፐዝሽ ላይ መሆንሽን መጀመሪያ ማጣራት አለብሽ። የኛን ኑሮ ምን ኖር ከሆነ የኛን ጉዳይ የሆነ የኖርን ያለ ነው። ስለዚህ ማንኛውም አይነት አስተያየት ቢመጣ ኑሮዬን ነው እየኖርኩ ያለሁት፣ አላማዬን ነው እየፈጸምኩት ያለሁት። ስለዚህ በዛ ሂደት ውስጥ አላማዬን ለመፈጸም ኖ ማተር ዋት ወደፊት እሄዳለሁ ማለት ነው። በመጠላት ሂደት ውስጥ ሰው አስተያየት አልቀበልም ማለት አይደለም። ወደሱ ልመጣ ነበር። አስተያየቶች የሚወደንም ሰው ሐሳብ ይመጣል፣ የማይወደንም ሰው ሐሳብ ይመጣል። ኢግኖር አድርገን ማለፍ አለብን። በቃ ዝም ብለን እኔ ራሴን ነው መሆን መፈልገው በሚል በቃ ወደድከኝም ጠላኸኝም የራስ ጉዳይ ብለን የራሳችንን በሐሳብ በማስኬድ ውስጥ የምናጣው ነገር የለም ወይ? አለ። ሰውየው የሰጠበት የአስተያየት መንገድ ፖዚቲቭ ፍሬምስ ኮሜንቲንግ የሚባል አለ፣ ኔጌቲቭ ፍሬምስ ኮሜንቲንግ የሚባል አለ። ሰዎችን ለማነጽ አንዳንድ ሰዎች ለማነጽ ነው የሚሰጡት አስተያየቱን። በቃ ወደ ተሻለ ደረጃ እንድትደርሺ ነው ፑሽ የሚያደርጉሽ። አንዳንዱ ደግሞ ስራሽ እንድታቆሚ ነው። ካቆምሽ አስተያየት ሰጥቶሽ ካቆምሽ በኋላ ተመልሶ መጥቶ ቀጥል እንጂ አይልም። እስክታቆሚ ነው አስተያየቱን የሰጠሽ። ስለዚህ ያ ለመወደድ ስራን እስክታቆሚ ድረስ ሊያደርግሽ አይገባም። ወደፊት ሊገፋሽ ነው የሚገባው። አስተያየት ኢምፖርታንት ነው። ኖ ማተር ዋት የመቀበል አቢሊቲ ደግሞ የሚያሳየው ያንቺ ያቋቋም ደርዝ ነው። አንዳንድ ሰዎች አስተያየት ሲሰጣቸው አንተ ማን ሆነህ ነው ለኔ አስተያየት የምትሰጠው ይላል። ስለዚህ ሰውየው የመጀመሪያ ኢጎ አለበት፣ ኮንፊደንሱ ትንሽ የተመታ ነው ማለት ነው። ስለዚህ የተስተካከለ ኮንፊደንስ ከሌለን ወይም ደግሞ በራስ መተማመን ከሌለን አስተያየትም ለመቀበል አንችልም ማለት ነው። ይሄን ነው የሚመስለው። እዚህ ሐሳቡን ስናነሳ ስራችንን ስንሰራም ሊሆን ይችላል ነገሮችን ስናካሄድ ብዙ ነገሮች ይመጣሉ ወደኛ። በጣም ብዙ የምናውቃቸው ሰዎች አሉ የራሳቸውን የሆነ ሐሳብ ይዘው ለለውጥ ይነሱና የሚሰማቸው ተቀባይነት አለማግኘት ሰብሯቸው ቤታቸው ያስቀመጣቸው ሰዎች አሉና ይሄ ነገር ለምንድን ነው የሚሆነው? ስንቀበል እንዴትስ ነው መቀበል ያለብን? ልኩስ ከምን ድረስ ነው? የሆነ ሰብሮን ቤት እስከሚያስቀረን ድረስ ነው ወይንስ እንዴት ነው መታገል ያለብን? አንድ ስቶሪ ሼር አድርጋለሁ። እኔ የሐዋሳ ልጅ ነኝ
እና አዲስ አበባ መጥቼ ሰዎች ላይ ሰራለሁ። ወጣቶች በአመለካከት ለውጥ አንፃር ቀርጬ ስኬታማ እንዲሆኑ፣ ጤነኛ እንዲሆኑ፣ ሰላም እንዲሆኑ፣ ውጤታማ እንዲሆኑ ሰራለሁ ብዬ መስራት በጀመርኩበት ሰዓት ሁሉም ሰዎች አቋቋሜን ነው የሚያዩት፣ አለባበሴን ነው የሚያዩት፣ ሁሉ ነገርን ያዩና ኖ አንተ አትችልም አይነት ነገር ነው አስተያየት የሚሰጡኝ። ግን እኔ ይሄኛው የጎለበተው ማንነቴ ሰዎች ላይ መስራት፣ አመለካከት ለውጥ ላይ መስራት፣ ከራሴ የጀመረ የአመለካከት ለውጥ መስራት የሚል ሐሳብ ስለነበረኝ ፐርሲስት አድርጌያለሁ ወይም ጸንቻለሁ ማለት ነው። እና ይሄን በመጽናት ሂደት ውስጥ ስራዬን ሰራው። ከዛ በኋላ ወደ ስኬት መጣ፣ ውጤታማ ወደ መሆን ደረሰ። ሰዎችም መጠቀም ጀመሩ። እኔም ከዓለም አቀፍ ደረጃ ስራዎችን መስራት ጀመርኩኝ። እነዛ ቅድም አስተያየት የሰጡኝ ከዚህ ቀደም በመጀመሪያ ሂደት ላይ ያሉኝ ሰዎች አሁን ደግሞ ተመልሰው መጥተው አድቫይስ ከኔ መውሰድ ጀመሩ። ምክንያቱም እነዛ ሙከራ ላይ ነበሩ፣ ሰው የማስቆም ሙከራ። ራሳቸው ቆመዋል፣ ቀጥሎ ደግሞ ሰው ነው የሚያስቆሙት አስተያየት በመስጠት ማለት ነው። እና ዲስከሬጅመንት ይባላል። ዲስከሬጅመንት the killer of success ወይም ደግሞ ይሄ ተስፋ መቁረጥ የስኬትን ገመድ በቃ መበጠሻ መንገድ ነውና በያዝነው ማንነት እርግጠኛ ከሆነ በያዝነው ዓላማ ትክክለኛነት ካረጋገጠን ወደፊት ነው እንጂ ወደ ኋላ መሄድ የለብንም። የሚሰጡንን አስተያየቶች ሁሉ ለመሻሻል ለመቀጠልና ውጤታማ ለመሆን መጠቀም አለብን ማለት ነውና ስንቀበል ደግሞ የምንቀበልበት መንገድ በራስ መተማመን ይባላል። ለምሳሌ አንቺ ቆንጆ ነሽ እና እኔ መጥቼ ቆንጆ አይደለሽም ብልሽ የሚሰማኝ ስሜት አንቺ ራስሽን ከምታውቂው ማንነት አንፃር ነው የሚለካው እንጂ ከኔ አይደለም የሚለካው። አንቺ እኔ ራሴን አውቃለሁ፣ ስለዚህ I'm beautiful in and out beautiful ነኝ ብለሽ ለኔ ትመልሻለሽ። ባትመልሽልኝም ደግሞ አይጠበቅብሽም። ለሚጮህ ለማንኛውም ውሻ ድንጋይ አይነሳም ይላል። አንዳንድ ውሻ ታስሮ ነው የጮኸው፣ በመንገድ ነው ያለፍሽው፣ ድንጋይ አታነሽም ኤክሰፕት ካልቀረበ ማለት ነው፣ የተፈታ ካልሆነ ማለት ነው። የሰዎች አንዳንድ ገዳቢ አስተያየቶች ታስረው ያሉ ናቸው። የታሰረው መጀመሪያ ራሳቸውን አስሯቸዋል። በሰዎች ይሉኝታ፣ በሰዎች እይታ፣ በሰዎች አስተያየት ምናምን መጀመሪያ ራሳቸው ታስሯል። ከዛ ነው ወደ አንቺ የሚመጡት። ወደ አንቺ በሚመጡበት ሰዓት የቆምሽበት አቋቋም ይሄ ወይም ደግሞ በራስ መተማመን የሚባለው። በራስ መተማመን ማለት ደረስ መንፋስ ማለት አይደለም። ይሄ እኔ ብርቱ ነኝ እኔ እንዲህ ነኝ ብሎ መናገር መቻል ማለት አይደለም። በራስ መተማመን ማለት የራስን ክፍተት ማወቅ፣ የራስን ጠንካራ ጎንን መረዳት ማለት ነው። ብዙ ሰዎች ኮንፊደንት ናቸው ሲባል በቃ ይሄ ጠንካራ ነው፣ ይሄ ደረት የነፋ ነው ምናምን የሚባለው አይደለም። አንድ ሰው በራሱ ይተማመናል ከተባለ ደካማ ጎኑን ያውቃል፣ ጠንካራ ጎኑን ያውቃል። ስለዚህ ከሰዎች የሚመጣ ማንኛውም አስተያየት፣ ማንኛውም የጥላቻም ይሁን የውደሳ ደርስ ከቆመበት ዓላማ ከሚደርስበት ቦታ አይመልሰው ማለት ነው። አዎ በራስ መተማመን በራሱ ነው አለመወደድ እንዲቀበል ያደረገው ብዬ አስባለሁ። ምክንያቱም ትክክለኛነቴን እውነተኛነቴን ልኖር ስላለ ማለት ነው። ግን እውነተኛነቱን ትክክለኛ ማንነቱን ሲኖር ድንበሩ እስከምን ድረስ ነው? እንግዲህ ሰው የተፈጠረበት ዓላማ አለ። የራስንም ዓላማ ማወቅ ራሱን የቻለ ማንነት ነው። ስለዚህ ሰዎች ዓላማቸውን ካወቁ በኋላ ዓላማን ለማስፈጸም ብዙ ርቀት ይሄዳሉ፣ ዋጋ ይከፍላሉ፣ ይወድቃሉ፣ ይነሳሉ፣ ይመረጣሉ፣ ይጣላሉ፣ ይወደዳሉ፣ እንደገና ይናቃሉ፣ ብዙ መስመር ውስጥ ይሄዳሉ ማለት ነውና በዚህ ሂደት ውስጥ እንግዲህ ሰዎች ብዙ አይነት አስተያየት ሊሰጡሽ ይችላሉ። ስለዚህ አስተያየት በጣም ኢምፖርታንት ነው፣ ድልድይ ነው፣ አሻጋሪ ነው። ግን ከገደበሽና ወደኋላ ካረገሽ ብቻ ግን ክፉ መሳሪያ ነው። ስለዚህ አስተያየትን ወደፊት ለመንደርደር ብቻ ነው መጠቀም ያለብን። ስቲል መልስልሽ ዓላማሽ ምንድነው? ወዴት ነው የምትሄጂው? ምንድነው እንዲወደድልሽ? ምንድነው እንዲወደስልሽ? ምንድነው ተቀባይነት እንዲያገኝልሽ የፈለግሽው ጉዳይ የሚለው ማተር የሚያደርግ ማንነት ነው በስፋት ማለት ነው። አዎ ምናልባት እንደው አለመወደዳችን አልቀበል ብለን ለነዛ ሰዎች ሐሳብ እስረኛ ብንሆን ምንድነው የሚከሰትብን? ምንድነው የሚመጣብን? እንግዲህ በጣም በርካታ ሰዎች ውደሳ ሲፈልጉ ያጡት ውደሳ ቤት አስቀምጧቸዋል። አድናቆት ሲፈልጉ አድናቆት አጥተው ቤት ተቀምጧል። አትችልም የተባሉ ቤት የተቀመጡ ሰዎች አሉ። ዓለማችን ላይ መቻልን ያሳዩ፣ መለወጥን ያሳዩ። አሁን ካለው እዚህ ዓለም ላይ 180 ቢሊዮን የሚያል ሰው መጥቶ ሄዷል ይባላል። አሁን በዚህ ሰዓት 8.2 ቢሊዮን ሰው ዓለም ላይ አለ ይባላል። ካለው 8.2 ቢሊዮን አሁን ዓለምን እያንቀሳቀሰ በራይ በዓላማ በስራ በኢኖቬሽን በክሪኤቲቪቲ እያንቀሳቀሰ ያለው ይባላል 1% ነው የሚባለው። ከ8.2 ቢሊዮን ወደ 82 ሚሊዮን ፖፑሌሽን ነው እንግዲህ አሁን ፐርፐዝን ይሄ ቪዥንን ይሄ ዓላማን ይዞ እየተንቀሳቀሰ ያለው ማለት ነው። ቀጥሎ 3% የሚባለው እንግዲህ 82 ሚሊዮንን በ3 ተባዡ ማለት ነው። እነዚህ በቅርጽ ብኖር ዳይሬክሽን ያለው ህይወት ቅርጽ ያለው ዓላማ ያለው የውስጤን ማንነት አውጥቼ ብኖር ይሻላል ብለው ይሞክሩና ደግሞ ያቆማሉ። ፐርፐዝ የሚባለው ቪዥን የሚባለው ይሄ ኢኖቬሽን ክሪኤቲቪቲ የውስጥ የመፈጠር ዓላማ እዚህ የመጣውበት ጉዳይ ምናምን የሚለውን ያስቡና ሰዎች የሚያማክሩና ዲስከሬጅ ያደርጓቸዋል። ሰዎች አትሊስት ግን ሐሳብ ውስጥ ናቸው። ዩኒክ ለየት ያለ ዓላማ፣ ለየት ያለ ህይወት፣ ለየት ያለ እንቅስቃሴ እኔ ጋር አንድ ነገር አለ የተፈጠርኩት በምክንያት ነው ብለው የሚያስቡ ናቸው 3%። ግን ይጀምራሉ
አይጨርሱም። ቢኮዝ እንዳይጨርሱ ያደርጓቸው ምንድነው ደግሞ አንተ ምናምን የሚል አስተያየት የሚሰጣቸው ሰዎች አሉ። አለመወደድም ይሆናል ወደ ኋላ የመለሳቸው። በጣም የሚገርምሽ ግን ይሄ ነው 96% የዓለማችን ክፍል ይሄ አሁን የምልሽ ዓላማ ራይ ይሄ ፐርፐዝ የሚባለውን ጉዳይ በፍጹም ማሰብ የማይፈልግ ነው፣ መስማትም የማይፈልግ ነው፣ ዝም ብሎ መኖር የሚፈልግ። ስለዚህ እነዚህ ሰዎች ምንድነው ስራቸው? ኦኬ ህይወትን ካልኖሩ ስራቸው ምንድነው ማለት ነው? አስተያየት መስጠት። ስለዚህ ማን ነው አስተያየት እየሰጠሽ ያለው? ለምንድነው አስተያየት እየሰጠሽ ያለው? ወዴት ሊያደርስሽ ነው አስተያየት እየሰጠሽ ያለው የሚለው መረዳት በጣም ኢምፖርታንት ነው ማለት ነው። ስለዚህ ሁላችንም ሰው ነን፣ በምክንያት ተፈጥረናል። ውስጣችን ትልቅ አቅም አለ፣ ዩኒክ የሆነ ወይም ልዩ የሆነ ማንነት አለ። እሱን ካልተረዳ ነው የኛን ትተን የሰው ወደ ማየት እንሄዳለን ማለት ነው። ስለዚህ የሰው ስናይ ደግሞ ሞር ስለሰው መናገር፣ ስለሰው መተንተን፣ ስለሰው መጻፍ፣ ስለሰው ማውራት፣ ስለሰው ጉዳይ ማስፈጸም ወይ ደግሞ የሰውን ጉዳይ ወደ ኋላ ማድረግ ላይ ኢንጌጅድ እንሆናለን ማለት ነው። ነገር ግን ይሄ ዓላማ የያዘ ሰው ተወደድኩኝ አልተወደድኩኝ ብሎ ጊዜም የሚፈጅ አይመስልም። ፐርፐዙን እንደማስፈጸም ሂደት ይቀጥላል ማለት ነው። አስተያየት ሰጪዎች መቼም እንዲሁ ተነስተው ወይ ስራ ከመፍታት ነው ብቻ ብዬ አላስብም። አስተያየት የሚሰጡትና ለእኛ አስተያየት ለመስጠት አለመወደዳችንን ወይ መወደዳችንን ለመንገር ያዩብን ነገር አለ ብዬ አስባለሁኝ። እስቲ አንቺን እኔ ጠያቂ ልሁን። እሺ፣ ምን አይነት አስተያየት? ለምሳሌ ስራዬን በምሰራበት ስራ ላይ ሊሆን ይችላል። አይ ይሄንን ማስተዳደርጊያ አንቺ አያምርብሽም ቢቀርብሽ ሲሉኝ ይችላል። እኔ ደግሞ ዓላማ ይኖረኛል እዚህ ስራ ላይ መስራት፣ መለወጥ፣ መደርስበት ያሰብኩበት ጥግ አለ። እኔ ደግሞ ተቀብዬ ተገበርኩበት የራሴ ሆነ መንገድ አለና እነዚህ አስተያየት የሚሰጡ ሰዎች ምንድነው መነሻቸው? ሁሌ አስተያየት መስጠት ስራቸው የሆኑ ሰዎች አሉ። ለምሳሌ መልካም ይሁን መጥፎ፣ እንግዲህ ጠቃሚ ከሆነ ወደፊት ሊገፋሽ ነው፣ ጠቃሚ ካልሆነ ወደ ኋላ ሊያደርግሽ ነው። መለኪያው እንግዲህ ቀጣይነት ያለው ተሳትፎ መሆን አለበት ማለት ነው። እና አስተያየት በጣም አስፈላጊ ነገር ነው። አስተያየትን መጥላት የለብንም። ነገር ግን ወዴት ነው የሚወስደን? ምንድነው የሚያደርሰን? ምንድነው ውጤቱ የሚለው መለካት ግን በጣም ኢምፖርታንት ነው። ሶ አይ ቲንክ መወደድ የሚለውን ኮንሰፕት ሰዎች ለመወደድ ብለው የሚያደርጓቸው በርካታ ነገሮች አሉ። ዓላማን ለመስራት በሚደረግ ሂደት ላይ መወደድ ሲኖር ደግሞ ለመወደድ ተብሎ ዳይሬክሽን ይቀየራል። ሰው የሚወደው ነገር ይሄ ነው ብሎ እኮ ዛሬ ሰው ስራ ይሰራል። ሰው የሚወደው ይሄ ነው፣ የራሱን ዓላማ አይደለም ሰው የሚወደው ነው የሚሰራለት ማለት ነው። ስለዚህ ዳይሬክሽን ያስቀይራል። የሰዎች አስተያየት በአግባቡ ከተጠቀምነው ወደ ህልማችን ወደ ግባችን ያደርሰናል። ስለዚህ ሰዎች የተነሱበትን መንገድ መረዳትና መፈተሽ ውስጥ መግባት በራሱ ከባድ ነው። ለምንድን ነው እንደዚህ አይነት አስተያየት የሰጡኝ ብሎ መመራመር ውስጥ መግባት በጣም ከባድ ነው። የቤት ስራ ተሰጠሽ ማለት ነው። ስለዚህ ከሬጅሽ ምን ያህል ነው? ይሄ አስተያየትን ለማስተዳደር ያለሽ ብቃት ምን ያህል ነው የሚለው መሰረታዊ ነው። ምን አይነት አቋቋም ነው ያሽው? እና አቋቋምሽ አወዳደቅሽን ወይም ደግሞ በህይወት የመቀጠል ሂደትሽን ይወስናል። ትንሽ አስተያየት እንቅፋት የሚሆንባቸው ሰዎች አሉ። አንድ ትንሽ አስተያየት ይዘው በቃ እንዴት እንዲህ ተናገረኝ እንዴት እንዲህ ይለኛል ብለው መልሰው ደግሞ ረጅም ሰዓታቸውን ውጤታማ የሆነ ሰዓታቸውን የሚያወሩ ሰዎች አሉ። ስለዚህ አስተያየት በበጎ ሳይዱ በአውንታዊ ሳይዱ ከተመለከት ነው በጣም መልካም ነው፣ ጠቃሚ ነው፣ ወደፊት ይወስዳል። ግን ከግባችን ከህልማችን ከራያችን የሚያጎልን ከሆነ ደግሞ እንግዲህ መረዳት ዓላማውን መረዳት ያስፈልጋል ማለት ነው። እንግዲህ ልዩና ይሄንን ሐሳብ ስናነሳ ሁሌም በዕለት ተዕለት ህይወታችን ላይ ራሳችንን በምን አይነት ሁኔታ ነው ያለነው ብለን እንድንመዝን ነው። ምክንያቱም ብዙዎችን ቤት ያስቀረ ከህልማቸው የጎተተ ነገር ነው አለመወደድና እዚህ ሐሳብ ላይ ማጠቃለያ እናንሳና እንጨርሳለን። እንግዲህ ህይወት ለመወደድ ወይም ለመጠላት ምናምን ተብሎ አይጀመርም። ህይወት ለዓላማ ይጀመራል። ሰዎች ይወዱኛልም ያከብሩኛልም ይጠሉኛልም ብሎ ፍርሃት ውስጥ መግባት አስፈላጊ ነው ብዬ አላምንም። ግን ህይወትን መኖር በዓላማ መኖር በጽናት መኖር በአግባቡ መኖር በጣም መሰረታዊ ጉዳይ ነው። ያ ማለት ግን አንዳንድ ሰዎች አሉ ሆን ብለው በዝግጅት ሰው የሚጠላውን ነገር እይታገኛለሁ በሚል የሚሰሩ ሰዎች ደግሞ አሉ። ቢኮዝ አሁን ከመወደድ ይልቅ ጥላቻ እንደውም አቴንሽን የሚገኝበት መንገድ ነው። ዓላማው ወይም ደግሞ ይሄ ስርዓቱ ወይም ደግሞ ውስጡ የያዘው ዋጋ ያለው ነገር ላይሆን ይችላል። ግን ሰውየው እንዴት እንደዚህ ይናገራል እንዴት እንደዚህ ያወራል ብሎ ረጅም ሰዓት ሶሻል ሚዲያ ላይ እሱን ይመለከታሉ። ያንን እንደመወደድ የሚቆጥሩ ሰዎች አሉ። ትክክለኛው የህይወት ደርዝ ውስጥ ሰዎች በዓላማቸው በሚኖሩበት ሰዓት ሰዎች ሊወዷቸው ይችላሉ፣ ሊጠሏቸው ይችላሉ። በዚህ ምክንያት ደግሞ ወደ ኋላ መመለስ የለባቸውም፣ ወደፊት መሄድ አለባቸው የሚለውን ለመናገር እወዳለሁ። በዚህ ሂደት ውስጥ ሰዎች ፍርሃት ውስጥ ይገባሉ። ቢካዝ ይሄንን ብናገር እንደዚህ ይሉኛል ብሎ ፍርሃት ውስጥ ይገባል። ያ ፍርሃት ደግሞ ወጥመድ ነው።
በአምላክ እንዳትተማመኝ ውስጥሽን እንዳትኖሪ አላማሽ እንዳታስፈጽሚ ያደርግሻል። ፍርሃት ትልቁ ወጥመድ ነው። ብዙ ሰዎች እንዲብል የሆነ ሰው እንዲመልስልኛል እንዲብል እከሌን ይነካብኛል እከሌን ፍርሃት ነው። ስለዚህ መጀመሪያ ሲካርገሽ መወደድን ሲካርገሽ መሄድ የለብሽም። ስራን በመስራት ውስጥ የሚገኝ ውጤት ነው ብዬ ነው የማስበው። ግን ደግሞ አስተያየቶችን አስተዳድሮ ውጤታማ ለማድረግ መንቀሳቀስ ደግሞ አስፈላጊ ነው ብዬም ደግሞ አምናለሁ። እሺ እጅግ በጣም አመሰግናለሁ እኛ ክብርሃኝ ስለመጣ። እሺ እኔም አመሰግናለሁ። ዛሬ እንግዲህ በቡና ሰዓታችን ህይወታችን እንዴት እንምራ በህይወት በመመራበት መንገድ ደግሞ የሚያጋጥሙን ነገሮች አሉ። ከነዛ መካከል ደግሞ አንደኛው መወደድና ለመወደድ ወይም ደግሞ በሰዎች ሐሳብ እስረኛ መሆን ነው። ይሄንን ግን ትክክለኛ በሆነ መልኩ እንዴት ማስኬድ አለብን በሚል ቡና እየጠጣን ጥቂት ተወያየንበት። እናንተም በያላችሁበት ደግሞ እንድትወያዩበት እንጋብዛለን። እሁድም ኢቢኤስ ይቀጥላል። ጥሩ ጊዜ ይሁንላችሁ። ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ